ሰላም ለኪ ኦ ሔዋን ንግሥተ ክልኤቲ ዓለማት ብሎ ሰገደላት። ሴቶች ውዳሴ ከንቱ ወዳጆች ናቸውና ደስ አላት። ነገሩን የኔ መልክ በአንቺ መልክ፣ የኔ መዓዛ በአንቺ መዓዛ ይለወጥ የለም? በዚያው ላይ መልከ ክፉ ከሌለ መልከ መልካምን ማን ያውቃል? የኔ መልክ በአንቺ መልክ ያምር የለምን ብሎ በውዳሴ ከንቱ ተጃት። ይሁን አለችው። ምን ብንሆን ነው እንዲህ ያለ መከራ የመጣብን አለችው። ሕጉን ብናፈርስ ነው አላት። አሁንስ ንስሐ ብንገባ ይቅር አይለንም አለችው። ይቅር ይለናል እንጂ ዳሩ ግን ምን ይሆናል? አንቺ አለሽን በታል ያን ዋሻ ስፋት 30 ምንዳፈ ሐጽ ይለዋል። ምንዳፈ ሐጽ ማለት 40ኛ ፍላጻ ወርዶ የሚያደርስበት ነው። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። አመ ተሰደደ ሲል ነው። አመ የወስኑ እስራኤልን ግብፅ አመ ይትሃሉ ሰይጣን እንዳለው ያለ ነው። አዳም ከገነት በወጣ ጊዜ በመትከፈ ልቦና ቋጥሮ የወጣ ስንቁ አንቺ ነሽ። ጌታ አዳምን በነፍስ አክብሮ በመንፈስ ቅዱስ ሕያው አድርጎ ከአንዲት ዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለውን ሁሉ ብላ፣ ጠጣ፣ ግዛ ብሎ በገነት አኖረው። እንስሳት አራዊት ስም ለመሰየም ወደ እሱ ይመጡ ነበር። እስከ 7 ዓመትስ ስም ያልተሰየመ የለም ብሎ ብላን፣ ጠጣን፣ ግዛን፣ ንዳን ለማለት ሄደው እጅ ይነሱ ነበር። ከዕለታት በአንድ ቀን ተሰብስበው ሄደው ብላን፣ ጠጣን፣ ግዛ፣ ንዳን ብለው ሄደው እጅ ነሱ። እኔማ ከአንዲት ዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለውን ብላ፣ ጠጣ፣ ግዛ፣ ንዳ ብሎ ሰጥቶኝ የለም? እናንተስ ሂዱ በያላችሁበት እርቡ ስሙ አላቸው። ደስ ብሏቸው የተራሯጡ ሲመጡ ፀሐየ ሰማያት በእግረ ከእግረ ደብር ቆይቶ ዛሬ 8 ተሰምቷል፣ ይህን ያህል ዝም ብላኝ አለው። ደህና ውሎ ደህና ከመመለስ የበለጠ ሌላም ደስታ አለ አሉት። ምንተ ይመስል ያ ጌታችሁ አዳም ምን ይመስላል አላቸው። ከፀሐይ 7 እጅ ያበራል አሉት። ምንተ ይቤለክሙ ዛ መሬታዊ ጌታችሁ አዳም ምን አላችሁ አላቸው። ሄደን ብላን፣ ጠጣን፣ ግዛ፣ ንዳን ብንለው እኔማ ከአንዲት ዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለ ሁሉ ብላ፣ ጠጣ፣ ግዛ፣ ንዳ ብሎ ሰጥቶኝ የለም? እናንተስ ሂዱ በያላችሁበት እርቡ ስሙ አምን አሉት። ያችን ዕፀ በለስ ቆርጦ ከአፉ ማን በጣለልኝ አለ። በዚህን ጊዜ ነቃ፣ እንዲያውም ደግ ሆኖልኛል። ከገደል አፋፍ ላይ የወደቀው የቆመውን ሰው ገፍቶ መጣል ያቅታል አለ። በሌላ ቀን ሲሄዱ እባካችሁ ይዛችሁ ሂዱ አላቸው። አንተ መልከ ክፉ እኛ መልከ መልካም፣ አንተ መዓዛ ክፉ እኛ መዓዛ መልካም አይሆንም ብለውት ጥለውት ሄዱ። እባብ የገመል ወሳቤ ታህል ነበር፣ መልከ መልካም ነበረችና እባክሽ ይዘሽ ሂጂ አላት። አንተ መልከ ክፉ እኔ መልከ መልካም፣ አንተ መዓዛ ክፉ እኔ መዓዛ መልካም አይሆንም አለችው። የኔ መልክ በአንቺ መልክ፣ የኔ መዓዛ በአንቺ መዓዛ ይለወጥ የለም? በዚያው ላይ መልከ ክፉ ከሌለ መልከ መልካምን ማን ያውቃል? የኔ መልክ በአንቺ መልክ ያምር የለምን ብሎ በውዳሴ ከንቱ ተጋት። ይሁን አለችው። እንግዲያውስ የገነት አቀበት እንዲህ አይደለምና እንወቅበት። በፊት እኔ ልዘልሽ ኋላ ታዝኛለሽ አላት። እስከ ኩኔታው ድረስ አዝሯት ወጣ። ከኩኔታው ሲደርሱ ፍዳ ጾርኩኪ ጹርኒ፣ የተሸከምሽን ያህል ተሸከምኝ አላት። ስትሸከመው ከጋለ ድንጋይ ላይ እንደወደቀ ቅቤ በሰውነቷ ቀልጦ ቀረ። ለሷ ህልው ሆኖ ሂዶ አዳምን ሰላም ለከ አዳም ንጉሠ ሰማይ ወምድር ብሎ በውጉድ ሰገደለት። ልት አርጎ የምድር እኔ የምድር ንጉሥ ነኝ እንጂ የሰማይ ንጉሥ አይደለሁም አለ።
አንድ መላእክት የጸሎት ጊዜያት አስተምረውት ነበርና ዝም አለ። በዚያም በዚህም ቢሉ ነገሩ እንዳልተቀበለለት አውቆ ወደ ሔዋን ሄደ። ቢሄድ ሥራ ፈትታ እግሯን ዘርግታ ከእንስሳት ከአራዊት ከአዕዋፍ ጋር ስትጫወት አገኛት። ሰላም ለኪ ኦ ሔዋን ንግሥተ ክልኤቲ ዓለማት ብሎ ሰገደላት። ሴቶች ውዳሴ ከንቱ ወዳጆች ናቸውና ደስ አላት። ነገሩን እንደተቀበለች አውቆ በይነምንት ይቤለክሙ እግዚአብሔር ይጽሉ እምልሃለሁ ውስተ ገነት፣ ስለምንድን ነው ከዚህ ከገነት ካሉ እጽዋት አትብሉ ያላችሁ አላት። አንዲት ዕፀ በለስን ብቻ ለይቼ የተናገርኩ እንደሆነ ታውቁብኛለች ብሎ እኛስ ከአንዲት ከዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለው ሁሉ ብሉ፣ ጠጡ፣ ግዙ፣ ንዱ ብሎ ሰጥቶናል። ያችንም ጠልቶን ገፍጎን አይደለም የሞት ሞት ትሞታላችሁ ብለን ነው እንጂ አለችው። አኮ ሞተ ዘትመውቱ አላ ማለት ትከውኑ አምላክ ትሆኑብኛላችሁ ብሎ ነው እንጂ የሞት ሞት የሚያገኛችሁ ሆኖ አይደለም። አግድሚ በሊአ ከመ ትኩን እግዝእቶ ለአዳም፣ እንዲያውም አንቺን ከአዳም አሳንሶ ፈጥሮሻልና የአዳም እመቤቱ ትሆኚ ዘንድ አስቀድመሽ ልይ አላት። ወአፍተዋ ለሔዋን ይላል ዘለሽ ውደቅበት አሰኛት። እሷ ባታመልጠኝ እሱ ያመልጠኝ አይደለም ብሎ ሔዋን የአምላክነት ነገር እንዲህ አይደለም፣ ታይታችሁ ብሉ። አንቺ በግራ እጅሽ ስትበይ ለእሱ በቀኝ እጅሽ አብዩ አላት። ይሁን ለሴቶች ጸንቶላችሁ ይሆናል። በግራ እጃቸው በቀኝ እጃቸው እያወጡ በግራ እጃቸው ይበላሉና ተያይተው ቢበሉ ጸጋቸው ተገፈፈ። ወቀድሞ እንደ ሕፃን አይተፋፈሩ ነበረ። ዕፀ በለስን ቢበሉ ይተፋፈሩ ጀመር። ዕፀ በለስን ቆርጠው ይታጠቁ ጀመር። ጌታ በሰርክ ጊዜ ሰኮና ቢሲ ያሰማ መጣ። ስለምን ቢሉ በኋላ በፍጻሜ ዘመን ሰው ሆኜ አድንሃለሁ ሲል ምን ተኮን ከአዳም አለው። አይቴ አሎ ከአዳም አለው። አሁን አዳም ያለበት ጠፍቶት አይደለም። አይቴ ቀበርክሙ ወለአልዓዛር የሚል ሥጋን ተውህጂ አድንሃለሁ ሲለው ነው። ምን ተኮን ከአዳም አለው። ብእሲት ዘውሃብከኒ አብላተኒ ምስት አለው። ሔዋንንም ምን ተኮንኪ ሔዋን ቢላት አርዌ ምድር አስፈጠተኒ ብላ አመካኝታለች። ርግመት በአርዌ ምድር ይጀምራል። ብልይ ሁሪ በእንግዳኪ ወብልይ ጸበለ ምድርኪ ወአስተጻር ዘራቢሲ ወዘራኪ እምንቱ ይቀጥቅጡ ሰኮናኪ ወአንትኒ እቀቢ ሰኮናሆም ብሎ ረገማት። አራት እግሯ ከልቧ ገብቶ በልቧ ሄዳለች። ሔዋንንም በከመ አልመውኪያ ለእንታኪለን ትኩ በለስ ከማውደሙ ይለለወር ብሎ ረገማት። አዳምንም ርግምተ ትኩን ምድር በእንቲአከ ሶክ ወአሜከላ ለእንኩልከ ብላ በአፈ ገጽከ ምድር በአንተ ምክንያት የተረገመች ትሆን። እሾህ ወቅቶ እንቅፋት መጥቶ ወንዝ ተጠፍጥፎ ጥረህ ግረህ ብላ ብሎ ረገመው። ምድር ከርግመት በኋላ ነው ክፉ እጽዋት ያበቀለች ይላሉ። ዛሬ ከደህና ግራ ላይ ቁስለ ሥጋ ቅጥኝ እንዲወጣ ከዚህ በኋላ 6ቱን ቀን ከዚያ ሰንብተው በሰባተኛው ቀን መልአኩ አውጥቶ በሩን ዘጋባቸው። በሩን ዘጋባቸው። እልፍ እልፍ ብለው ያለቅሱ ጀመር። ሔዋን ወደ አዳም ብትቀር በዓይነ መዓት አያት። ኋላ መልአኩ ገብርኤል መጥቶ ምነው እንዲህ አጥብቀህ ጠላሃት አለው። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አንድ ጊዜ ስታሳጣኝ ምን ላድርግ አለው። ጸዋ በእሷ ምክንያት ብትሆን መታረቂያ እሷ ናትና ታረቃት አለው። የትከውነኝ አራጌታ አላ መከራ ይህ ሁሉ መከራ የመጣብኝ እሷ ከተፈጠረች ወዲህ ነውና እሷስ መታረቂያዬ አትሆንም አለው። መስዋዕት አቀርባለሁ ቢል እግዚአብሔር በቂ በበቀል ሆነው የሚያቀርቡት መስዋዕት አይቀበልም። ለምን ትደክማለህ ካልታረቅሃ
ጠይቃት አለው። ነይ በላት አለው። አኮ ትዑር ብእሲት አለ ብእሲ አላ ይሐውር አላ ይዑር ብእሲ አለ ብእሲት። ወንድ ሂዶ ሊታረቅ ነው እንጂ ሴት ሂዳ ልትታረቅ አይገባም። ሂደህ ታረቃት አለው። ዛሬም በሴቶች ጸንቶላቸው ይኖራል። ምንም ተርታ ሴት ብትሆን ወንድ ሂዶ ይታረቃል እንጂ ሴት ሂዳ አስታረቅምና። ከዚህ በኋላ አስታርቋቸው እምብዛም አትቅረባት እምብዛም አትቅረባት ብሎ ሥርዓት ሰጥቶላቸው ይሄዳል። መልአኩ ከሄደ በኋላ ሔዋን ነገር ታነቃቃ ጀመር። አዳም ምን ብንሆን ነው እንዲህ ያለ መከራ የመጣብን አለችው። ሕጉን ብናፈርስ ነው አላት። አሁንስ ንስሐ ብንገባ ይቅር አይለንም አለችው። ይቅር ይለናል እንጂ ዳሩ ግን ምን ይሆናል አንቺ አለሽና አላት። ካጠገባቸው እንደ ሰይፍ የሚቆራጥ ባህር ነበረ። ከዚያ ገብተው ሱባኤ ገቡ። ከዚያ ሂደው ሱባኤ ገቡ። 40 ቀን ሊሞላ 5 ቀን ሲቀር ከእንግዲህ ወዲህማ ከፈጣሪው ጋር ታርቆ ሊያመልጠኝ አይደለም ብሎ መልአከ ብርሃን ቅዱስ ገብርኤል መስሎ ሂዶ አዳም ፈጣሪ ይቅር ብሎሃልና ናውጣ አለው። አንተ ማነህ አለው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ቀድሞም የተጎዳሁት የፍጡር ቃል ሰምቼ አልወጣም አለው። አዳም ቀድሞ አትብላ አትብላ ያለ ዕፀ በለስ በልተህ እንዲህ ያለ መከራ መጣብህ። ደግሞ ዛሬ ፈጣሪ ይቅር ብሎሃል ናውጣ ብልህ እምቢ ትላለህ ብሎ የታለከ መስሎ እስመ ይእቲ ገራይተ ሐምሉ ይላታልና ወደ ሔዋን ሄደ። ወደ ሔዋን ሂዶ ሔዋን አየሹ ይህን ጅጁ ባልሽን ፈጣሪ እግዚአብሔር ይቅር ብሎሃልና ናውጣ ብለው እምቢ አለ። አንቺን ፈጣሪ እግዚአብሔር ይቅር ብሎሻልና ነይ ውጪ አላት። እኔስ የምሻ የፈጣሪ ይቅርታ ነው እንጂ ሌላ ምንሻ አለው ብላ ካለችበት መዘዝ ብላ ወጣች። እስኪ የሚሰማሽ ከሆነ ሄደሽ ንገሪው አላት። ሄዳ አዳም ስንኳን ይህን ያህል ቀር ይቅርና በአንድ ቀንስ ይቅር የማይል መስሎሃል? ይቅር ካለን ማና ውጣ አለችው። ተያይዘው ወጡ። ከዚህ በኋላ እሱ በፊት እነሱ በኋላ እየተከታተሉ ከእግረ ደብር ደረሱ። ከእግረ ደብር ሲደርሱ እኔ ማን ነኝ አውቃችሁኛል አላቸው። ምን አውቀንህ? በዚያውስ ላይ መልአከ ብርሃን ቅዱስ ገብርኤል ነኝ ብለህን አልነበረምን አሉት። መች መልአከ ብርሃን ቅዱስ ገብርኤል ነኝ ከገነት ያወጣኋችሁ ልጅነትን ያሳጣኋችሁ ከፈጣሪያችሁ ጋር ያጣላኋችሁ እኔ ዲያብሎስ ነኝ ብሎ ሕሱም ራእዩን ጽሉም ገጹን ቢያሳያቸው ደንግጠው ወደቁ። ከዚህ በኋላ መልአከ ብርሃን ቅዱስ ገብርኤል መጥቶ አዳም ምን ነው ለምን ሁልጊዜ ትበድላለህ? እንዳትበድል ብዬ አልነበረም ብሎ አሁን ፈጣሪ በደብረ ቅዱስ አኑሮ ብሎኛል ብሎ ወስዶ በደብረ ቅዱስ አኖረው። የምግቤን ነገርስ እንደምን ልሁን አለ። የምግብን ነገርስ ልላከኝ እነግረዋለሁ ብሎ በገነት ያሉ አዕዋፍን እግዚአ ገነት አዳም ተርቦ ሊሞት ነውና ወስዳችሁ ምግቡን ስጡት። አሁን ምግቡን ሳሰጡ የቀራችሁ እንደሆነ ኋላ ልጆቹ ቤታችሁን ያፈርሱባችኋል፣ እንቁላላችሁን ይሰብሩባችኋል አሏቸው። ከዚህ በኋላ በገነት ያሉ አዕዋፍ በአፋቸው በጥፍራቸው ወስደው 12 ዋሻ ሞልተውለታል። የአንዱ ዋሻ ስፋት 30 ምንዳፈ ሐጽ ይለዋል። ምንዳፈ ሐጽ ማለት 40ኛ ፍላጻ ወርዶ የሚያደርስበት ነው። ከእነዚህም አብሪል አዝርድ የሚባሉ ድምፀ መልካም አዕዋፍ ነበሩ። 6 ቀን ሲያጫውቱ ሰምተው በሰባተኛው ቀን እንሂድ ሲሉ ሰማቸው። ቋንቋ ተገልጾለት ነበርና ከዚህ በኋላ ካመጡት ስንቃቸው እነሱ በምድር በእግር እነዚያ በአየር በሰማይ የበረሩ ሲሄዱ እነሱ ብር ብለው ገነት ገቡ። አዳምና ሔዋን ዶሮ ተዘግቶባቸው እየዞሩ ሲያዩ ጸራየ ሰናያት ይህንን ሰው ካልገደልኩ አላፍም ብሎ ቤት የሚያህል ድንጋይ አንስቶ ጨፈለቃቸው። ቤት የሚያህል ድንጋይ አንስቶ
በራሳቸው ላይ አሳረፈ። ወተደብተረት ይእቲ እብን ከወተደብተረት ሎሙ ይእቲ እብን ከመንተ ደብተራ ይላል። እንደ ድንኳን ሆኖላቸው 3 ቀን ሰንብተዋል። ሰንብተዋል። ከዚህ በኋላ ካመጣው ስንቁ ደሙን ለውሶ ከድንጋይ ላይ አኖረው። እሳት ከሰማይ ወርዶ በቅቶለታል። ያሁንም ያለው ነገር ግን የዓለም የሚድነው በስንቱ ቃል ደም እንጂ በሩቅ ብእሲ ደም አይደለም። ደምን እንዳፈሰስክ ደሜን አፍስሼ አድናለሁ ብሎ ተስፋው ነበርና አንቲ ውእቱ ተስፋው ለአዳም አለ። አዳም ማለት እንደ ራይት አይረዝም፣ እንደ ንግ አያጥር፣ እጥር ምጥን ያለ መልከ መልካም ማለት ነው። አንድም ምን ያምር ማለት ነው። አንድም ዘተሰገወ ምድር ማለት ነው። ሔዋን ማለት ሕይወት ማለት ነው። ሕይወቴ ብላ አዳም ለብእሲቱ እንዲል የዋቱ ለአቤል ዘተቀትለ